ነገስታቶችን ለመጨረሻው ጦርነት ምን አደረጓቸው? አዘጋጇቸው። ማወራችሁ ነገሮችና ማስተምራችሁ ትምህርቶች ሴክሬት ስለሆኑ ከዚህ በኋላ ያለውን ትምህርት በደንብ ስሙት። መጽሐፍ ቅዱስ እንደዚህ ነው የሚለው፣ አራት ምኖች ኤንጅሎች ምን ብለው የነበሩ? ታስረው የነበሩ። እነዚህ ኤንጅሎች ለምስራቁ ንጉስ በር ይከፈትለት ዘንድ የኤፍራጥስ ወንዝ እንደደረቀ እነሱ እንደተፈቱ ይነግሯቸዋል። ተፈተው ኔክስት ያደረጉትን ነገር ሲያወራችሁ ወደ ነገስታት ሄዱ ነው የሚላችሁ። ከኔ ጋር ናችሁ? ዴይ ፖሰስ ምኖችን ነገስታቶችን ፖሰስ አደረጉ ይላቸዋል። ነገስታቶችን ደግሞ ለመጨረሻው ጦርነት እንዲዘጋጁ ፕሪፔር አደረጓቸው ይላቸዋል። ነገስታቶችን ለመጨረሻው ጦርነት ምን አደረጓቸው? አዘጋጇቸው። ራእይ ምዕራፍ 16 ላምብላችሁ ቁጥር 12 ስድስተኛው ጽዋውን በታላቁ ወንዝ በኤፍራጥስ ላይ ፈሰሰ። ከፀሐይ መውጫ ወይም ከምስራቅ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከየት ላይ የሚመጡ ነገስታት ምን እንዲዘጋጅላቸው? ምን አለ? ውሃው ደረቀ። ከዘንዶ አፍና ከአውሬው አፍ ከሐሰተኛውም ነብይ አፍ በወግንቸሮች የሚመስሉ ሶስት ርኩሳን መናፍስት ወጡ። ምልክት እያደረጉ ያጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛው በእግዚአብሔር ቀን ወደሚሆነው ጦርነት እንዲያስከትቷቸው ወይም እንዲያዘጋጇቸው ወደ ዓለም ነገስታት ሁሉ ምን ይላሉ? ይወጣሉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይህንን ፕሮግራም ከዓለም ዙሪያ ለምታዩ ሰዎች በሙሉ ዛሬ ወደ እግዚአብሔር ቃል አገልግሎት ወደ ትምህርቱ ከማለፊ በፊት ለአንድም ለሁለትም ደቂቃ ቢሆን በህይወታችሁ ላይ እንደ እግዚአብሔር ሰው ማወጅም በህይወታችሁ ላይ እንደ እግዚአብሔር ሰው መተንበይ እንፈልጋለሁ። ክብር ለኢየሱስ ይሁን። ከዚህ በኋላ ያሉ ቀሪ ዘመናቶቻችሁ ሁሉ ላይ የጨለማ እጆች ሁሉ የሚታሰሩበት እንዲሆን ጸልይላችኋለሁ። የክፉ እጆች ሁሉ የሚታሰሩበት እንዲሆንላችሁ ጸልያለሁ። ከዚህ በኋላ ባሉ ዘመናቶቻችሁ ሁሉ ላይ ድህነትን የማታውቁበት አመታቶች እንዲሆንላችሁ ጸልያለሁ። በሽታን የማታውቁበት አመታቶች እንዲሆንላችሁ ጸልያለሁ። ጉስቁልናን የማታውቁበት አመታቶች እንዲሆኑላችሁ ጸልያለሁ። ጉስቁልናን የማታውቁበት አመታቶች እንዲሆኑ ጸልያለሁ። ጉስቁልናን የማታውቁበት አመታቶች እንዲሆንላችሁ ጸልያለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ሁላችንም በጉጉት ስንጠብቅ ወደ ነበረ ፕሮግራም አልፋለሁ። ክብር ለኢየሱስ ይሁን። ሁላችሁም በጉጉት ስትጠብቁ እንደነበረ ይሄንን ፕሮግራም አምናለሁ። ይሄንን ፕሮግራም በጉጉት ስትጠብቁ እንደነበረ አምናለሁ። ይሄንን ፕሮግራም እንዳስተምር ምክንያት የሆነኝን ነገር ላውራችሁና ከዛ በኋላ ወደ ትምህርቱ እናልፋለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቢፎር አንድ ሳምንት በፊት ተኝቼ በነበረበት ስፍራ ላይ በቪዥን የእግዚአብሔር ነብይ ብሉይ ኪዳን ላይ ብዙ ታምራቶችን በማድረግ ስሙ የተጠቀሰውን ኤልያስን በቪዥን አየሁት። ኤልያስን በቪዥን ካየሁት በኋላ ብዙ ነገሮችን ካስረዳኝ በኋላ ነው ይህንን ትምህርት ማስተማር ያሰብኩት። አራቱ ታስረው የነበሩ መላእክቶች እነማን ናቸው? ክብር ለኢየሱስ ይሁን። ወደዚህ ትምህርት ከማለፌ በፊት ግን ሁላችሁም አንድ እንድታስቡት የምፈልገው ነገር አለ። ዮሐንስ ስለ ቪዥኑ ሲያወራ ቪዥኑን አፖካሊፕሲስ ብሎ ነው የሚጠራው፣ ወይም ዮሐንስ አፖካሊፕሲስ ኦፍ ጆን ተብሎ ነው የሚጠራው። የዮሐንስ መገለጥ፣ የዮሐንስ የአማርኛው ራእይ ነው የሚለው። ዮሐንስ ራእይ ብለን የምናወራው የዮሐንስ ራእይ አፖካሊፕሲስ ነው የሚለው። አፖካሊፕሲስ ማለት የተሰወረን ነገር ወደ አደባባይ ማውጣት ማለት ነው። አፖካሊፕሲስ ማለት ያ ነገር ከትውልድ ተሰውሯል፣ ያ ነገር ከህዝብ ተሰውሯል፣ ያ ነገር ከኔሽን ተሰውሯል። ሶ ያ የተሰወረውን ነገር ወደ ኔሽን ማውጣት፣ ያ የተሰወረውን ነገር ወደ አደባባይ ማውጣት ማለት ነው። ሶ ዮሐንስ በዚህ አፖካሊፕሲስ መጽሐፍ ውስጥ ያደረገው ነገር ያ ነው። አየ ዘመናት የሰወሩትን ነገር፣ አመታት የሰወሩትን ነገር፣ ፊውቸር የሚባለው ጊዜ የሰወረውን ነገር ዮሐንስ ወደ አደባባይ ነው ያወጣው። ዮሐንስ ወደ አደባባይ ቢያወጣው ብዙ ጊዜ አፖካሊፕሲስን ወይም ዮሐንስ ራእይ ስታነቡት ብዙ ነገሮች የተገለጡላችሁ ደግሞ አይደሉም። ዮሐንስ አርማጌዶን ስለሚባለው ጦርነት ሲያወራ እዛ ጦርነት ላይ ዮሐንስ እያወራ ያለው ሚጊዶ ስለሚባል ቫሊ ነው፣ ሸለቆ ነው እያወራ ያለው ሰውየው። ዮሐንስ እዛ ቪዥን ውስጥ እያወራ ያለው ብዙ ጊዜ የቃላቶቹ ላይ ታችሁ ከሆነ በግሪክ እንደዚህ ይባላል ይላል ቪዥኑን ሲጠቅስ። ሶ የስነ ጽሁፍ ዘየው በዛ አይነት መልኩ ነው የተጻፈው ማለት ነው። ክብር ለኢየሱስ ይሁን። ዋይ ለምንድነው የስድስተኛው መልአክ መምጣት
ከኤፍራጦስ ወንዝ መድረክ ጋር ያገናኘው። በደንብ ስሙ። የመጀመሪያዎቹ መክሰፍቶች እስከ ስድስተኛው መክሰፍቶቹ ድረስ የመጡት ውሃ ቦዲ ላይ ነው። ውሃ ወደ ደም ተቀየረ። ከቁጥር 1 ጀምሮ ስታነቡት ውሃ ወደ ደም ተቀየረ። ቁጥር 2 ሶስተኛው መክሰፍት እንደዛ፣ አራተኛው መክሰፍት እንደዛ፣ አምስተኛው መክሰፍት እንደዛ ሆነና ስድስተኛው መክሰፍት ላይ ምን ሀፕን አደረገ መሰላችሁ? ስድስተኛው መክሰፍት ላይ ምን ሀፕን አደረገ? የኤፍራጦስ ወንዝ ደረቀ አለ ዮሐንስ። የግሪኩን ቃል ብታነቡት የግሬት ሪቨር ነው የሚለው፣ ትልቁ ወንዝ ደረቀ ነው የሚለው። ዮሐንስ የሌላ ሀገር ኔሽን ዜጋ መሆኑ ቢታወቅ ወንዙ ኤፍራጦስ መሆኑ አይታወቅም። እስራኤል ውስጥ ኦልዌይስ ግሬት ሪቨር የሚባለው ኤፍራጦስ ብቻ ነው። ይሰማችሁ ነው። ሶ ኤፍራጦስ ወንዝ ደረቀ። ቢፎር ኤፍራጦስ ግን ቁጣ የመጣባቸው ወንዞች አሉ። ኋይ የወንዞቹ መድረቅና የተፈቱት አጋንንቶቹ ወይም የምስራቁ ንጉስ ምን እንደሚገናኘው ልንገራችሁ። ቢፎር ወደዛ ዲፕ ውስጥ ከመግባቴ በፊት አንድ እንድታቁም ፈልገው ነገር አለ። መዝሙር 74ን ክፈቱ። መዝሙር 74 ቁጥር 13 እና 14 ቁጥር 13 እና 14 ቆይ ማመው ከመጀመራችሁ በፊት አንድ ነገር ልንገራችሁ። ኤፍራጦስ ሪቨር ማለት የመጀመሪያው ኃጢአት ሲደረግ ኤደን ገነት ላይ ኃጢአት የተደረገበት ፕሌስ ለኤፍራጦስ እጅግ በጣም ቅርብ የሆነ ፕሌስ ነው። ኤፍራጦስ ወደ ኤደን ገነት ውስጥ ይፈሱ ከነበሩ ወንዞች መካከል አንዱ ነው። የመጀመሪያው ምድር ላይ ሰውን መግደል ሲጀምር የተገደለበት የመጀመሪያው ስፍራ ከኤፍራጦስ ብዙ ኪሎ ሜትሮችን አይርቅም። ለኤፍራጦስ ኒር የሆነ ስፍራ ላይ የመጀመሪያው ጦርነት ምድር ላይ የተካሄደው ኤፍራጦስ ወንዝ አጠገብ ነው። የመጀመሪያው ምድር ላይ ጦርነት ሲደረግ የተደረገው ኤፍራጦስ ወንዝ አጠገብ ነው። ቃየል አቤልም ሲገለው ልክ እንደዛው፣ ዕፀ በለሱም ሲበላ ልክ እንደዛው፣ የተከለከለው ሲበላም ልክ እንደዛው። ሶ ኤፍራጦስ ትንሽ የቆየው ዋይ ከኤንጀሎቹ መፈታት ጋር ምን እንደሚያገናኘው አወራቸዋለሁ። ክብር ለኢየሱስ ይሁን። ነገር ግን ዋይ ለምን ሪቨሮች ወይም ወንዞች ለምን ከአጋንንታዊ ነገር ጋር እንደሚገናኙ ላውራችሁ። ብዙ ጊዜ ሪቨር ኤሪያዎች ላይ አጋንንታዊ ልምዶች ይበዛሉ። አጋንንታዊ ልምዶች የሚበዙበት ምክንያት ምን እንደሆነ ልንገራችሁ። ሌስ ኤግዛምፕል የካናዳ መንግስት መቀመጫው እዚህ ነው። የካናዳ መንግስት ግን ዓለም ላይ በሙሉ እጁ አለበት። ማለትም ዓለም ላይ እጁ አለበት ስላችሁ፣ ዓለም ላይ በሙሉ እጁ አለ ስላችሁ፣ በኤምባሲዎቹ በኩል በሙሉ ዓለም ላይ እጁ አለ። እያንዳንዱ የትኛውም ዓለም ላይ ያሉ ኤምባሲዎች በሙሉ ሪፕሬዘንት የሚያደርጉት የካናዳን መንግስት ነው። ምን ማለት እንደሆነ እንገራችሁ። ያ ማለት ሉሲፈር የራሱ የሆነ የሚቀመጥበት ስፍራ እንዳለው ታውቃላችሁ። የራሱ የሆነ ማለት ሳምታይምስ አንዳንድ ሰዎች ሉሲፈር ሁሉም ቦታ የሚገኝ ይመስላችኋል። ኤቭሪዌር ብድግ ብሎ የሆነ ቦታ የሚገኝ ይመስላል። ትሩዶ አንድ ስፍራ ብቻ ነው ሊቀመጥ የሚችለው። ኤቭሪዌር መገኘት የሚችለው የእግዚአብሔር መንፈስ ብቻ ነው። ከዛ ውጭ ዴሞኒክ ኢንቲቲም በለው ኤንጀሊክ ኢንቲቲም የትኛውን ፍጡር አንድ ስፍራ ላይ መገኘት የሚችሉት ለአንድ ጊዜ ብቻ ነው። አንደርስታንድ አደረጋችሁኝ? ሶ ዴሞኒክ የሆነው ኪንግደም ኦልዌይስ መቀመጫ የሚያደርጋቸው ከተሞችና ፕሌሶች አሉ። ምሳሌ ከራእይ መጽሐፍ ላሳያችሁ። ክብር ለኢየሱስ ሲሆን ራእይ 2ን ክፈቱ። ራእይ 2 ምዕራፍ 2 ቁጥር 13 የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ከላይ ከቁጥር 12 ጀምሮ አንብቡ። በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ወዴት ወዳለው? ፔርጋሞን ማለት ምድር ላይ ያለች አንዲት ከተማ ነች። እሺ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ኦኬ። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። የት? የሰይጣን ምን ያለበት? ዙፋን ያለበት። ምን ያለበት? አሁን በደንብ ስም። ምድራዊ ዙፋኖች አሉ። ዴሞኒክ የሆኑ ዙፋኖችም የሚቀመጡበት ፕሌስ አለ።
ስለ ፕሌሱ ሲያወራ አንቲፋስ ስለሚባለው ስለ ሰማዕቱ ነው የሚያወራው። ቁጥር 13 ላይ ይሄው ሰማዕት ስለዚህ ሰማዕት ሲመሰከርለት እንደዚህ ነው የሚለው የሰይጣን ዙፋን ባለበት ከተማ እንደምትኖር አውቃለሁ። ያ ማለት በታይሙ የሉሲፈር ዙፋን የነበረው የት ነው ማለት ነው? ፔርጋሞን የምትባል ከተማ ላይ ነው። ፔርጋሞን የምትባል ከተማ ላይ የሱ ዙፋን አለ። ፍሮም ዳት ፕሌስ ነው ኦል ኦቨር ዘ ወርልድ ኮንትሮል ሲያደርግ የነበረው። ራእይ ምዕራፍ 9 ከቁጥር 14 እስከ 21 ስድስተኛው መልአክ መለከቱን ነፋ። እሺ በእግዚአብሔርም ፊት ካለ በወርቅ ከተሰራ መሠዊያዎች ቀንዶች አንድ ድምፅ ሰማሁ። መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራት መላእክት ተፈቱ። የፈረሶቹም በደም ስሙኝ እስኪ ድጋሚ ወደ ኋላ ተመለስና አንብቡ። ለቀኑ ለዓመቱ የሚለው የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩ ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። ለቀን ለሰዓቱ ለወሩ ስለ ታይም ነው የሚያወራው። ለዚህ ታይም ነበር ተዘጋጅቶ የነበረው። እሺ ከዛ ምን አሉ? የፈረሶችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ። ቁጥራቸውንም ሰማሁ። ፈረሶቹና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየሁ። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበር። ዮሐንስ ለእነዚህ ወታደሮች ብዛት ሲያወራ 200 ሚሊዮን ነው የሚላቸው ዮሐንስ። አሁን በደንብ ስሙ። ቪዥን ውስጥ አንድ እንዲገባችሁ ፈልገውን ነገር ወደ ትምህርቱ መለሳለሁ። ቪዥን ውስጥ አንድ እንዲገባችሁ ፈልገውን ነገር ስሙን። ዮሐንስ ወታደሮቹን አይቷቸዋል። ወታደሮችን ሲያያቸው ካውንት አላደረጋቸው። ወታደሮችን ሲያያቸው ቮይስ ነው የሰማው የወታደሮችን ብዛት። ከኔ ጋር ናችሁ? ወታደሮችን ሲያያቸው ምንድን ያለው? ካውንት አላደረገም ዮሐንስ። ቮይስ ነው የሰማው። ሰምታይምስ የሰዎች ብሌሲንግ ሲለቀቅ ካውንት አታድርጉ። ምን ማለት እንደሆነ ልንገራችሁ። ሌትስ ኤግዛምፕል አንድን ሰው እዚህ ጋር አቁሜው የመንገድ ስራ ውል ኑሮት ፕሮፌሳይ ባረግለት ብሮች ሲለቀቁ ላይ ይችላሉ። ስፒሪት ሬልም ላይ ብሮቹን ልቁጠር ካልኩኝ ሞኝ ነኝ። የብሮቹን ብዛት እስኪ ነግረኝ ድረስ ሆሊ ስፒሪትን መጠበቅ አለብኝ። ዮሐንስ ወታደሮቹን አይቶ ቁጠራ ውስጥ አልገባም። የወታደሮቹ ብዛት እስኪነገረው ድረስ ጠብቋል። ሁሉ ጊዜ ቪዥን ውስጥ ሰዎች ቪዥን ሲያዩ ከዛ በኋላ ቮይስ የማይሰሙበት ምክንያት ያ ቪዥን ለነሱ ይነፍ ነው። ምሳሌ የሆነ ሰንበዲ መላእክቶች አየህልና ምን ያህል ስንት መላእክት አየህ ስለው እልፍ ናቸው ይላል። መላእክቶቹ ግን ብዛት አላቸው። የብዛታቸው ነምበር ሳይሰማ ነው ሰውየው ምን የሚለው ከዛ ቪዥን ውስጥ የሚወጣው። እግዚአብሔር ቪዥን ሲያሳያችሁ ቪዥኑን አስጨርሱት። እሺ አሜን። ቁጥራቸው ፈረሶቹና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየሁ። እሳትና ያክንት ዲንም የሚመስል ጥቁር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸው በወጡት በእሳቱና በጢሱ በዲኑ በእነዚህ ሶስት መቅሰፍቶች የሰዎቹ ሲሶ ተገደለ። የፈረሶቹ ስልጣን ከአፋቸውና በጅራታቸው ነውና ጅራታቸው እባብን ይመስላል፣ ራስም አላቸው፣ በእነርሱም ይጎዳሉ። በእነዚህ መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትን እና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ሥራ ንስሐ አልገቡም። ስለ መግደላቸው ቢሆን ወይስ ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። ኦኬ ራእይ 16 ከቁጥር 12 እስከ 16 ከቁጥር 12 እስከ 16 አንዱ ያያቸውን 10 ቀንዶችና ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው፣ ኃይላቸውንና ስልጣናቸውን ለአውሬው ይሰጣሉ። እነዚህ
በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል። ከእነርሱ ጋር ያሉ የተጠሩና የተመረጡ የታመኑን ደግሞ ድል ይነሳሉ። ክብር ለኢየሱስ ይሁን። በደንብ ስሙኝ። አሁን ከዚህ በኋላ ማወራችሁ ነገሮችና ማስተምራችሁ ትምህርቶች ሴክሬት ስለሆኑ ከዚህ በኋላ ያለውን ትምህርት በደንብ ስሙት። መጽሐፍ ቅዱስ እንደዚህ ነው የሚለው፣ አራት ምኖች ኤንጅሎች ምን ብለው የነበሩ? ታስረው የነበሩ። ምን ያሉ? ታስረው የነበሩ። ታስረው የነበሩ። እነዚህ ኤንጅሎች ለምስራቁ ንጉሥ በር ይከፈትለት ዘንድ የኤፍራጥስ ወንዝ እንደደረቀ እነሱ እንደተፈቱ ይነግሯቸዋል። ተፈተው ኔክስት ያደረጉትን ነገር ሲያወራችሁ ወደ ነገስታት ሄዱ ነው የሚላችሁ። ከኔ ጋር ናችሁ? ዴይ ፖሰስ ምኖችን ነገስታቶችን ፖሰስ አደረጉ ይላቸዋል። ነገስታቶችን ደግሞ ለመጨረሻው ጦርነት እንዲዘጋጁ ፕሪፔር አደረጓቸው ይላቸዋል። ከኔ ጋር ናችሁ? ባይብል ውስጥ ነገስታቶችን ለመጨረሻው ጦርነት ምን አደረጓቸው? አዘጋጇቸው። ራእይ 9ን ክፈቱት፣ ደግመን እናንብበው። ቁጥር 14 መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፈታቸው አለኝ። ስንቱን መላእክት? እየታሰሩ የነበሩ ኤፍራጥስ። ክብር ለኢየሱስ ሲሆን አሁን ይህ ደግሞ ራእይ ምዕራፍ 16 ላንብብላችሁ። ቁጥር 12 ምዕራፍ 16 ቁጥር 12 ስድስተኛው ጽዋውን በታላቅ በኤፍራጥስ ላይ አፈሰሰ። በታላቁ ወንዝ በኤፍራጥስ ላይ ፈሰሰ። ከፀሐይ መውጫ ወይም ከምስራቅ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከየት ላይ የሚመጡ ነገስታት ምን እንዲዘጋጅላቸው? ምን አለ? ውሃው ደረቀ። ከዘንዶ አፍና ከአውሬው አፍ ከሐሰተኛውም ነብይ አፍ ጎግንቸሮች የሚመስሉ ሶስት ርኩሳን መናፍስት ወጡ። ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛው በእግዚአብሔር ቀን ወደሚሆነው ጦርነት እንዲያስከትቷቸው ወይም እንዲያዘጋጇቸው ወደ ዓለም ነገስታት ሁሉ ምን ይላሉ? ይወጣሉ። ለመቼው ጦርነት? ኤፍራጥስ ድራይ እንደሆነ ጦርነት የሚመጣል የሚል ነገር አይደለም የምታነቡት። ነገስታትን ምን ለማድረግ? ለማዘጋጀት ወደ ነገስታት ምን ይላሉ? ይወጣሉ። ክብር ለኢየሱስ ይሁን። ወደ ነገስታት ምን ይላሉ? ይወጣሉ። ከዛ በኋላ ከዓለም ህዝብ መካከል ሲሶ እንዳለቀ ይነግራቸዋል። ወርታች እያነበባችሁ ስትሄዱ እነዚህ አራት የታሰሩ መላእክት እነማን እንደሆኑ ነው አሁን ማወራችሁ። ቢኮዝ የዓለም ሲሶ ሁሉ እንዲያልቅ ለነገስታቶቹ ፓወር የሰጧቸው እነዚህ አራቱ የታሰሩ መላእክቶች ናቸው። እነዚህ የታሰሩ መላእክቶች ናቸው ወዴቶች ሄዱት? ወደ ነገስታት ሄዱት። በተዘዋዋሪ የዓለምን ሲሶ የሚሆኑን ህዝብ ዲስትሮይ ያደረጉት ነገስታቶች ናቸው። ነገስታቶቹ ዲስትሮይ እንዲያደርጉ ግን ኃይል የሰጧቸው እነማን ናቸው? አራቱ የታሰሩ ምኖች ኤንጅሎች። እነዚህ አራቱ የታሰሩ ኤንጅሎች ማን ናቸው የሚለውን አሁን ማወራችሁ፣ አሁን የምናገረው፣ አሁን ማስተምረው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚህ ላይ ኔማቸው አልተገለጸም። አሁን የምታነቡት የራእይ መጽሐፍ ላይ ስማቸው ማን እንደሆኑ አልተገለጸም። ስማቸው ማን እንደሆኑ አልተገለጸም። ክብር ለኢየሱስ ይሁን። እዚሁ ከራእይ መጽሐፍ ውስጥ ግን እነዚህ አራቱ የታሰሩ ኤንጅሎች እነማን እንደሆኑ አወራቸዋለሁ። ክብር ለኢየሱስ ይሁን። እነዚህ አራቱ የታሰሩ ኤንጅሎች እነማን እንደሆኑ እንጋርቻለሁ። ታስረው የነበሩ የሚለው ቃል የግሪክ ኤንሸንት ዮሐንስ የተጠቀመበት ቃል ዴዴሜኖስ የሚል ቃል ነው። ታስረው ነበሩ የሚለው ዮሐንስ ላይክ አማርኛ ሲሻሻል እየሻሻላችሁ ትመጣላችሁ፣ ላንጉጅ ይሻሻላል። ዮሐንስ ኤግዛክትሊ ተጠቀማት ቃል ዴዴሜኖስ የምትል ቃል ልጅ። ዴዴሜኖስ ማለት ምን ማለት ነው ልንገራችሁ። ዴዴሜኖስ ማለት እንዲገባችሁ በቀላል አማርኛ ልንገራችሁ። አንድ ሰው ከልጅነቱ ጀምሮ ከእናቱ ማህፀን ከወጣ ሰዓት ጀምሮ እውር ከሆነ ያንን ሰው ምንድነው የምትሉት? እውር። ልክ ነኝ አይደል? አንድ ሰው 9ኛ ክፍል ወይም 10ኛ ክፍል ከደረሰ ወይም ካደገ በኋላ ጉዳት ደርሶበት አይነ ስውር ቢሆንስ? እውር። ነገር ግን በሁለቱ እውሮች መካከል ልዩነት አለ። ሁለቱንም እውር ብላችሁ ነው የምትጠሯቸው። ያኛው ፍሮም ዘ ቢጊኒንግ እውር ነው፣ ይሄኛውስ ኋላ ነው እውር የሆነው። ታስረው የነበሩ የሚለው ቃል ዝም ብሎ ስለመታሰር አይደለም የሚያወራው። ዴዴሜኖስ ነው የሚለው።
ዴዴሜኖስ ማለት የሆነ ታይም ላይ አክቲቭ የነበሩ አክቲቭ ነው የሆነ ነገር ያጠፉ ካጠፉ በኋላ ዲስትሮይ ካደረጉ በኋላ ደግሞ የታሰሩበትን ሪዛልት ደግሞ እስካሁን ድረስ የሚያዩ ማለት ነው። የሆነ ነገር አጥፍተው ነው የታሰሩት። ያጠፉት ሪዛልት ግን እስካሁን ድረስ አለ። ሄይ ዴዴሜኖስ ማለት እንደዛ ነው። ታስረዋል። እንዲታሰሩ ያደረጋቸው ሪዝን አለ። ከታሰሩ በኋላ ግን ፖዝ ሆኗል። እነዚህ ፎለን ኤንጅሎቹ መላእክቶቹ ታሰሩት ኤንጅሎች ፖዝ ሆኗል። ነገር ግን የሰሩት ሪዛልት እስቲላው ድረስ አለ። ከታሰሩም በኋላ እነዚህ ሰዎች እነዚህ ኤንጅሎች አክቲቭ ሆነው ባይንቀሳቀሱም ሪዛልታቸው ግን እስቲላው ድረስ አለ። ምን ማለት እንደሆነ ልንገራችሁ። ምሳሌ ሂሮሺማ እና ናጋሳኪ የሚባል ከተማ አለ ጃፓን ውስጥ። አይ ቲንክ ሁለተኛው ዓለም ጦርነት ላይ ይመስለኛል ኒውክሌር ቦምብ የተወረወረበት ሪዛልቱ እስቲላው ድረስ አለ። አንዴ ነው የተወረወረው፣ ሪዛልቱ እስቲላው ድረስ አለ። አሁንም የሚወለዱ ልጆች የሆነ ችግር አለባቸው አይደል? እስቲላው ድረስ ነው። እነዚህ ከመታሰራቸው በፊት ምድር ላይ የፈጠሩት ኪዮስ አለ። የዛ ሪዛልት እስቲላው ድረስ አለ። እነዚህ ግን ታስሯል። ይሰማሽ ነው? ያውና በጊዜው የነበረው አቶሚክ ቦምብ ሲጣል የሆኑ ያህል ሰዎች እኮ ጠፍተዋል፣ ሙተዋል። በጊዜው ከባድ ችግር ፈጥሯል። ከኔ ጋር ናችሁ? አሁን የችግሩ መጠን ቢቀንስም የሆነ ያህል ፐርሰንትም ቢሆንም የችግሩን ሪዛልት ግን እየተቀበሉ ያሉ ሰዎች አሉ፣ በጊዜው ያልነበሩ። እነዚህ ኤንጅሎች ሃይሊ በነበሩበት ታይም ላይ አክቲቭ ሆነው በሚንቀሳቀሱበት ታይም ላይ ዲስትሮ ያደረጉት ነገር አለ፣ ያበላሹት ነገር አለ። አበላሽተው ታስረው እንኳን ሪዛልቱ ግን ሲላው ደሳለ። ትንሽም ቢሆን የገባችሁ ነው ብዬ አስባለሁ። ታስረዋል። የታሰሩት በአንድ ምክንያት ነው። የሰሩት ነገር አለ። በሰሩት ነገር ብዙ ኔሽንን አጥፍተው ሊሆን ይችላል። ነገር ግን የሰሩት አሻራ ሪዛልቱ ሲላው ድረስ አለ፣ ግን ታስሯል። ዴዴሜኖስ ማለት እንደዛ ማለት ነው። እነዚህ ኤንጅሎች ኤፍራጦስ ደርቆ አሁን ቢለቀቁም ቢፎር ከዚህ በፊት ተለቀው ነበር ማለት ነው። ቢፎር ከዚህ በፊት ምን ብለው ነበር? ተለቀው የሆነ ምክንያት እንትን ብለው ምን ብለዋል? አሁን ታስረዋል ማለት አሁን አይ ቲንክ ሶሻል ሚዲያ ላይ የሚተላለፍ አንድ ቪዲዮ አለ። ኤፍራጥስ ወንዝ ላይ የሰንሰለት ድምፅ ተሰማ። እሱ ጆክ ነው። ቢኮዝ ይሄንን የቀረጸው ሰውዬ ለራሱ እንደሰሙት ብዬ ነው፣ ግን ራይት ትክክለኛ ቮይስ አይደለም። ራሴ ሙዚክ ሪከርዲንግ ውስጥ ያቀናበርኩት ነው ብሏል ሰውዬው። ከኔ ጋር ናችሁ? ይሄ ሰንሰለት ሰማ ምናምን የሚሉት አንድ ምናልባት ኮመንት ሴክሽን ላይ ያስቀምጥላችሁ ይሆናል ቪዲዮ። አንድ ልጅ ነው ሪከርድ አደረገ። የሳውንድ ኢንጂነር ነው፣ ራሱ ነው ሳውንዱን የጨመረበት። ታስረው ነበሩ ማለት ምን ማለት እንደሆነ ራሱ መጽሐፍ ቅዱስ ይነግራቸዋል። ለወራት፣ ለቀናት፣ ለአመታቶች ምን ብለው ነበር ነው የሚል። እነዚህ ኤንጅሎች ፎለን ኤንጅሎች ወይ የሚታሰሩ ኤንጅሎች ታስረዋል ማለት ምን ማለት እንደሆነ ነገር አክቲቭ እንዳይሆኑ ተደርገዋል ማለት ነው። መስራት የሚያደርጉትን ነገር የሚሰሩትን ነገር አክቲቭሊ እንዳይሰሩ ምን ብለዋል? ተከልክለዋል ማለት ነው። ተከልክለዋል ማለት ነው። ከዚህ በፊት ይሰሩ የነበሩትን ነገር ናው ድጋሚ እንዳይሰሩ ምን ብለዋል? ላይሰንሳቸውን ተነጥቀዋል ማለት ነው። ሄሎ ላይሰንሳቸው ምን ብለዋል? ተነጥቀዋል ማለት። ምሳሌ አንድ ዶክተር በሕክምና ስህተት 5 ሰው ቢሞትበት መንግስት ይመጣና ላይሰንሱን ይነጥቀዋል። የትም ስፍራ ሄዶ ማከም አይችልም ያ ዶክተር። ፓወርለስ ነው የሚሆነው። ሰውየው ግን ዶክተር ነው። ናው ላይሰንሱን ድጋሚ ሰጥተዋል ማለት ኪል እንዲያረክ ኃይል ሰጥተዋል ማለት ነው። ፍቃድ ሰጥተዋል ማለት ነው። ጋር ያደረገው እንደዛ ነው። ኃይላቸውን ሽባ አደረገው። ኃይላቸውን ሽባ ካደረገው በኋላ ኤፍራጥስ ወንዝ ሲደርቅ ጎ ሪሊዝ አደርጋቸዋለሁ አላቸው። ሄሎ ምን ላይ ኤፍራጥስ ወንዝ ላይ ሲደርቅ ምን ሪሊዝ ተደረጉ እኮ ነው የሚለው። ሄሎ ሪሊዝ ተደረጉ ምን ሲደርቅ? ኤፍራጥስ ወንዝ ሲደርቅ። እነዚህ አራቱ የታሰሩ ኤንጅሎች ምንድን ናቸው? አራቱ የታሰሩ ኤንጅሎችን ለመረዳት መጀመሪያ ማድረግ ያለባቸው ነገር አንድ ነው። ወዴት ነው የሄዱት? ለምስራቁ ንጉስ መንገድ ለማዘጋጀት ይላል። ወዴት ሄዱ? ወደ ነገስታት ሄዱ። ምን ማለት ነው እንገራችሁ?
ምን ማለት እንደሆነ ልንገራችሁ። ዴዴሚኖስ ሁለተኛው ፍቺውን ልንገራችሁ። ዴዴሚኖስ ሁለተኛው ፍቺ ምሳሌ ኖርማሊ አንድ ሰው አሁን በዚህ ምድር ላይ ወንጀል ቢሰራ ብቻው እንደዚህ ነው የምታስሩት። ዴዴሚኖስ ማለት አራቱንም ሳይለያይ አንድ ላይ ያሰራቸው ማለት ነው። ሁለተኛው ናው በፊት አክቲቭ ሆኖ በሚሰሩበት ጊዜ ፌሎሺፕ አልነበራቸውም። አብሮ አይደለም ሲንቀሳቀሱ የነበሩት። በህብረት አይደለም፣ በህብረት የሆነ ሪዘልት ለማግኘት አይደለም። ሁሉም የተሰጠውን ኃላፊነት ለመወጣት በተለያየ መንገድ ነበር የሚሄዱት። ዴሞኒክ የሆኑ ኤንጅሎች ቢሆኑም ማለት ነው። ከነገራች አሁን ግን ሲለቀቁ አለ አንድ አይነት ቪዥን፣ አንድ አይነት ፕሮግራም፣ አንድ አይነት እቅድ ይዘው ነው የሚለቀቁት። በህብረት ነው የሚለቀቁት። አንድ አይነት ቪዥን ሲንቀሳቀሱ ደግሞ ይዘው የሚንቀሳቀሱት ምንድነው አለ ለመጨረሻው ዘመን ጦርነት ምን ለማለት ነው? ነገስታትን ምን ለማለት ነው? ለማዘጋጀት። ለመቼው ጦርነት? ታች አርማጌዶ ላይ ያወራቸዋል። ሶ ናው አራቱም አንድ ላይ ነው የሚሰሩት። እንደ በፊቱ ታይም በፊት እንደነበሩበት ታይም አክቲቭ ሆኖ ይሰሩበት እንደነበረው ታይም እንደዛ ታይም አይደለም አሁን የሚሰሩት። አሁን አራቱ ምን ላይ ሆኖ ነው የሚሰሩት? አብረው ነው የሚሰሩት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ለምስራቁ ንጉስ መንገድ ያዘጋጁ ዘንድ ነው። ጌታ ኢየሱስ ከዚህ በፊት ስለ መጨረሻው ዘመን ሲያወራቸው ከራይ ሉጣና ተመልሼ እመጣለሁ እዚሁ ጥቅስ ውስጥ ስለ መጨረሻው ዘመን ሲያወራቸው የመጨረሻው ዘመን መልኩ የኖህን ዘመን እንደሚመስለው ነግሯቸዋል። ጂሰስ ትንሽ ፍንጭን የሰጣቸው ልክ በዛ ዘመን ጌታ ድንገት ይመጣባቸዋል አለ። ያገቡና ይጋቡ ነበር፣ ይበሉና ይጠጡ ነበር። ከኔ ጋር ናችሁ? ጂሰስ ጋብቻው ትክክለኛ ጋብቻ ቢሆን ኖሮ ያገቡና ይጋቡ ነበር ይልህም ይለው። ጋብቻው ትክክለኛ ጋብቻ ቢሆን ኖሮ ያገቡና ይጋቡ ነበር ይልህም። የሚበሉት እህልና መጠጥ ናው የሰው ልጅ እንደሚያደርገው ቢሆን ኖሮ ምን አይልህም? ይበሉና ይጠጡ ነበር አይልህም። ጂሰስ ወደ ዘመን ይመለሳቸው ወደ ጄነሲስ። አሁን የምስራቁን ንጉስ ለሱ ጦርነት ለማዘጋጀት ፕሪፔር ራሳቸውን ሲያደርጉ ፋይት የሚያደርጉት አንድ ኔሽን አለ። አንድ ኔሽን ፋይት ለማድረግ ነው ጦርነቱን የሚሉት የሚያዘጋጁት። ጦርነቱን የሚያደርግበት መንገድ የተለያየ ነው። ጦርነቱን የሚያደርጉበት መንገድ ግን አራቱ ተቀናጅተው ነው የሚያዘጋጁት። ምን ማለት እንደሆነ ልንገራችሁ። እሱ ስለት ቢይዝ፣ እሱ መሳሪያ ቢይዝ፣ እሱ ወታደሮች ብዛት ቢኖረው፣ እሱ የሆነ ሰምቲንግ ቢኖረው አራቱም በህብረት ነው ፕሪፔር የሚያደርጉት ራሳቸውን። እነዚህ አራቱ ናውም እንደሚሰሩ ነው የምነግራችሁ። ብዙ የመጽሐፍ ቅዱስ አጥኚዎችና እኔ ራሴ እንኳን እንደምስማማው እነዚህ አራት ኤንጅሎች ቢፎር እዚህ ምድር ላይ የነበረን ኢምፓየር የሚመሩ ኤንጅሎች ናቸው። አራቱ ኤንጅሎች ቢፎር እዚህ ምድር ላይ የነበሩን ኢምፓየሮች ሲመሩ የነበሩ ኤንጅሎች ናቸው። ምን ማለት መሰላችሁ? ዳንኤል 10ን ስታነቡ እንደዚህ ይላል። ገብርኤል መጣ። ገብርኤል እንደዚህ ያለው ዳንኤልን የፋርስ መንግስት አለቃ ምን አለኝ? ተቋቋመኝ ወይም ተዋጋኝ አለው። ምን ማለት መሰላችሁ? ምድር ላይ የፋርስና የሜዶን የሚባል ኢምፓየር አለ። ያን ኢምፓየር ሊድ የሚያደርገው ከታሰሩ ኤንጅሎች መካከል አንደኛው ነው። አራቱን ኢምፓየሮች ልንገራችሁ። የባቢሎን አለ፣ የፋርስና ሜዶን አለ፣ ሶስተኛው የግሪክ አለ፣ አራተኛው የሮም ነው። አሁን አራቱ አብረው ነው ተናበው ነው የሚሰሩት። አሁን አንዱን ዲስትሮ እያደረገ ነው ስቲላው ድረስ ምን ያሉት አንዱ ባንዱ ይጣፋ ነው ይታሰሩት። ሄሎ አሁን ሃው እንዴት ተናበው እንደሚሰሩ ላሳያችሁ። ጄነሲስ ምዕራፍ 11 ክፈቱ። ሃው እንዴት ተናበው እንደሚሰሩ ልንገራችሁ። አራቱ ባቢሎን፣ ፋርስ እና ሜዶን፣ ግሪክ፣ ሮም እንዴት እንደሚናበቡ ልንገራችሁ። ጄነሲስ ምዕራፍ 11 ምን ይላል? ምዕራፍ 11 ቁጥር 1 ጀምሮ ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር ከየት ተነስተው? ኦኬ እሺ። በአንድ ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸው ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርንም ዝፍት እንደ ጭቃ ሆነላቸው። እንዲሁ ኑ ለእኛ ከተማ ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራ። በረምስሙ እነዚህ ባቢሎናውያን እዚህ ታይም ላይ የምትዋቸው ሰዎች ሰናዖር የሚባል ግንብን የሰሩት።
ግንቡ የት ድረስ ይደርስ ነበር ነው የሚለው? ሰማይ። ግንቡ የሚደርሰው ሰማይ ነበር። ብዙ ሰዎች ግንቡ የተሰራበት ሪዝን አይገባቸውም። አሁን ባይብል ስማዎችን እናስጠራ ነው የሚል። ግንቡ የተሰራበት ሪዝን ምን እንደሆነ ልንገራችሁ። ግንቡ የተሰራበት ሪዝን ፍሮም ሄቨን የሚመጣ የትኛውንም ነገር ለመከልከልና ለመመለስ ነው ግንቡ የተሰራው። ከኔ ጋር ናችሁ? ፍሮም ሄቨን የትኛውም አካል መጥቶ ጦርነት ቢገጥማቸው ቀርበው ለመዋጋት ነው ምን ይሰሩት? ግንብ ይሰሩት። አይ ቲንክ የዛሬ ዓመት ነው የዛሬ 2 ዓመት አንድ የትልቅ ሀገር ፕሬዚዳንት ናው የኛ የጦር ሰራዊት የሚዘጋጀው ከህዋ ለሚመጡ አካላት ጋር ውጊያ ለማድረግ ነው ብሏል። ለእናንተ ነው ኤሊየን ምናምን እያሉ የሚያጀዝቧችሁና የሚያታልሏችሁ እንጂ ከህዋ ከሚመጡ አካላት ጋር ናው መንግስታት ራሳቸውን ፕሪፔር እያደረጉ ነው። ዘንዶውን አውሬውንና ሐሰተኛ ነብዩን ለማገዝ ከህዋ ከሚመጡ አካላት ጋር ኤንጅሎች ጋር የእግዚአብሔር ኤንጅሎች ጋር ፋይት ለማድረግ ጦርነታቸውን ምን እያሉ ነው እያዘጋጁ። ከህዋ ከሚመጡ አካላት ጋር ራሳቸውን ፕሪፔር እያደረጉ እንደሆነ ታውቃላችሁ። የባቢሎን ስፒሪት ነው ይሄ ስፒሪት። ጋድ ምንድን ያደረገው? ኑ አለ። ቋንቋቸው ምን በለው እንደ ብቻውን እኮ አይደለም ያለው። ኑ ሲል the whole heaven ላይ ያለን ኤንጅሎች በሙሉ እንውረድ ያለው። ያ ማለት ባቢሎን በምስራቅ ነው እኮ የሚላችሁ። በምስራቅ በኩል መጥቶ ነው ሜዳ አገኙ ነው የሚለው። እዛ ሜዳ ላይ ምን አደረጉ? አሁን በደምብ አርማጌዶን ወይ ሜጊዶል የሚባለው ስፍራ ብዙ ሰዎች ተራራን ይመስላቸው ቫሊ ነው። እንደዚህ ባዶ ሜዳ ነው። እዛ ባዶ ሜዳ ላይ ባቢሎናውያን ጋር ነው ምን ያደረጉት? ፋይት ያደረጉት ናው። ራሳቸው በብዙ አይነት የጦር መሳሪያ እያደራጁ ያሉት የትኛውም ሁማን ፓወር እነሱ እንደሚያስቆማቸው አውቀዋል። ድንገት እነሱ የገነቡትን ዳይነስቲና ኪንግደም ሊያፈርስ ሊመጣ ይችላል ብሎ የሚያስቡት ሄቨንሊ የሆነ ቦዲ አለ። እሱን ፋይት ለማድረግ ነው ምን እያሉ ያሉት የተገዙት። እና በየሚዲያቸው ሲያወሩ ግን እንደዛ ብለው ያወሩ። በየሚዲያቸው ሲያወሩ ድንገት አንድ አቅጣጫውን የሳት አስትሮይድ ቢመጣ ለመመለስብ ነው ብሎ ነው የሚሉ ሙከራ አድርገው 3 እና 4 ጊዜ ተሳክቶላቸዋል። ከህዋ ከሚመጡ አካላት ጋር ፋይት ለማድረግ አሁን እና ራሳቸውን ፕሪፔር እያደረጉ ነው። ሄሎ እና አንደኛው ከአራቱ ኤንጅሎች ትልቁ ስራው ይሄኛው ነው። ለዛ አይ ቲንክ አዲስ ታይም ላይ በውትድርናው ዓለም ውስጥ አምልጠው የወጡ አንዳንድ ኢንፎርሜሽን እና መረጃዎች ኢንተርኔት ላይ ተለቀው ስታዩ አንዳንድ መሳሪያዎችን ፍሮም አውትሳይድ ዓለም ላይ ባሉ ፍጥሯን አጋጅነት ነው የሰራናቸው እያሉ እያወጡ ነው። ታውቃላችሁ አይደል? ደሞመንት የተፈቱ ሰዓት ከዚህ በፊት አይታችኋቸው ማታቋቸውን ነገሮች ብቻ መስማት ጀምራላችሁ። ከጦርነት ጋር በተገናኘ አይታችኋቸው ማታቋቸው መሳሪያዎች እንደምሰማላችሁ። ይሄን ሁሉ ፕሪፔር የሚያደርጉት ግን ሰማያዊው አካል ጋር በምን ለመቅጠም ነው? እጃቸው ላይ ባለ መሳሪያ ለመቅጠም። ባቢሎናውያን ያንን ያደረጉት አይ ቲንክ ዲፕ ልሂድ ካልኩኝ ዘፍጥረት 11 ስናወር ግንብ ሲገነባ የግንቡ በረምስ መጽሐፍ ቅዱስ ላይ አንደኛ ሳሙኤልን የነገስታትን ታሪክ ስታነቡ መጽሐፍ ቅዱስ ውስጥ ያልተካተቱ መጽሐፎች መጽሐፍ ቅዱስ ግን ሰፖርት የሚያደርጋቸው መጽሐፎች አሉ። ምን ማለት ነው? ደሞመንት ሪድ ብታረጋቸው የዘላለም ህይወት መንፈስ ላትካፈልባቸው ትችላለህ። ምሳሌ መጽሐፍ ቅዱስን ስታነብ የእንደዚህ ንጉስ ታሪክ በነገስታት መጽሐፍ ውስጥ ይገኛል ይላል። ሶ ኢፍ ዩ ዋንት ቱ ኖ አባውት ዳት ኪንግ ያንን መጽሐፍ ሄደህ ማንበብ አለብህ። ምሳሌ ቡክ ኦፍ ጃሸር ምናምን የሚሏቸው መጽሐፎች አሉ፣ የሌሎች እምነት ውስጥ ያሉ መጽሐፎች። ጄነሲስ 11 ላይ ስላለው የአይሁድ የጸሐፍት የሚባለው ጆሳፌት ስለ ጄነሲስ 11 ሲያወራ እንደዚህ ብሎ ነው የሚያወራው። የግንቡን መነሻ ሐሳብ ያመጣው ኒምሮድ ነው። ኒምሮድ የሚባል የግንቡን መነሻ ሐሳብ። ኒምሮድም በእግዚአብሔር ፊት ኃይለኛና አዳይ ነበር ይላቸዋል። በእግዚአብሔር ፊት ኃይለኛና አዳይ ነበር። አሁን ብዙ ሰዎች በእግዚአብሔር ፊት ኃይለኛና አዳይ ነበር ማለት እንደሆነ ንገረህ እናሰን። በእግዚአብሔር ፊት ኃይለኛና አዳይ ነበር ማለት ጋድ እዚህ ነው። ምሳሌ እሱ መጣ ፊት መጥቶ ድቅን ቢልብህ ምን ምትለው ነው? ከፊት ዞር በለልኝ ነው የምትለው። ቢኮዝ ፋይት ላይ ያደረገ ነው ፊት ድቅን የሚለው። ኒምሮድ ትግሉ በሙሉ የነበረው ጋድን ፋይት ማድረግ ነው።
ቴንክ ዩ በእግዚአብሔር ፊት ኃይለኛና አዳኝ ነበር ማለት ለእግዚአብሔር ለራሱ አቅሙን ሊያሳየው ይፈልጋል። ሰውየው ሰዎች ጋር ጨርሶ ለእግዚአብሔር ለራሱ በእግዚአብሔር ፊት ሰውየው አክት የሚያደርግ አይነት ሰው ነው። ባቢሎን የተገነባው በኒምሩድ ሐሳብ ምንጭነት ነው። ሰናወር ግንብን የገነቡት ደን ዲስትሮይ ሆነ ይላል። አሁን እነዚህ ታስረው የነበሩ ደሞመንት የተለቀቁ ሰዓት ጆይን አድርገው መስራት ነው የሚጀምሩት። አሁን ከዚህ በፊት ሰምተናቸው ማናቃቸው ህብረቶች መፈጠር ይጀምራሉ። ሰምተን ማናቃቸው ማለት ናው ኔሽን የተባሉ ያሉ ህብረቶች አሉ አይደለ? በየሀገሩ ያሉ ኔሽኖች አሁን በደንብ ስሙን ሆይ ለምንድነው ይሄ የኤፍራጥስ ወንዝ ሲደርቅ እነዚህ የተለቀቁት ካላችሁኝ አንድ ልንገራችሁ። ኤፍራጥስ ምስራቅና ምዕራብን የሚለይ ድንበር ነው። ኤፍራጥስ መንፈሳዊ ዓለም ላይ ያለው ምስል ሁለት ሀገራትን የሚከልል ምንድነው? ቦርደር ነው። የእስራኤል ጠላቶች የኤፍራጥስን ወንዝ ኃይል መቋቋም ስለማይችሉ ወደ እስራኤል መምጣት አይችሉም። ላይክ በእስራኤል ዮሐንስ በሚጽፍበት ታይም ላይ እንደ ቦርደር ነበር የሚጠቀሙት። ከኔ ጋር ናችሁ? ቦርደር ስለማንሳት ነው መጽሐፍ ቅዱስ እየነገራችሁ ያለው። አሁን በደንብ ስሙኝ። ከዚህ በኋላ የሆኑ አገሮች ቦርደሮቻቸውን ኬላቸውን አንስተው አብረው የሚሊታሪ እንቅስቃሴ ሲያደርጉት ያላችሁ። አብረው የሚሊታሪ እንቅስቃሴ አብረው ብዙ ነገር ሲያደርጉት ያላችሁ ኢቨን አፍሪካን ጨምሮ ማለት ነው። አብረው በቃ ወጥ ላይክ ምሳሌ የሚስተር ኤ እና የሚስተር ቢ አገር የራሳቸው ዲፌንስ ፎርስ አላቸው። አብረው ጆይን አድርገው መንቀሳቀስ ጀምሯል ማለት እየነገረ ያለው they are preparing for የሆነ ነገር። አሁን በምስራቁ አቅጣጫ የምሰሟቸው ብዙ ነገሮች ይኖራቸዋል። after this ከዚህ በኋላ ይሄ ህብረት መፈራረም፣ የገንዘብ ኖት መፍጠር፣ እንደዚህ ነገሮች እንሰማላችሁ። ባንድ ፓስፖርት መጠቀም፣ ባንድ ፓስፖርት እንትን ማለት፣ ይሄን ሁሉ ሰማላችሁ። ምን ማለት መሰላችሁ? ለምሳሌ አሁን የአፍሪካ ህብረት በቅርብ ታይም ፕሮግራም አለው። ፕሮግራሙ ባንድ ፓስፖርት መንቀሳቀስ ነው። ያ ማለት ለየትኛውም እዛ ኔሽኑ ስለሚኖር ሰው ቦርደር የለው፣ ቦርደር ነው የሚነሳው። ኤፍራጥስ የተነሳ ሰዓት እነዚህ አራቱ በኃይል ይንቀሳቀሳሉ። አሁን ወንዝ ስለመድረቅ አይደለም እያወሯቸው ያለሁት። ቦርደሮችን ማንሳት የጀመሩ ሰዓት ለአራቱ ለታሰሩ ኤንጅሎች በር እየከፈቱ ነው። ቦርደር ነው የሚያነሱት። ባንድ ፓስፖርት እንጠቀማለን። ዋይ ለምን ባንድ ከረንሲ አንጠቀም? ዩ ሲ ፎር ፊውቸር ባንድ ፓስፖርት ባንድ ከረንሲ መጠቀም የሚባል ነገር ይመጣል። it is not civilization። መንገድ ለምስራቁ ንጉስ የተከፈተ ነው። ምን ማለት እንደሆነ ልንገራችሁ። አዲስ ታይም አንድ ናይጄሪያዊ የኢትዮጵያ ፕራይም ሚኒስተር መሆን አይችልም። if the moment አንድ ፓስፖርት መጠቀም የቻልን ሰዓት አንድ ኢትዮጵያዊ ምን መሆን ይችላል? የናይጄሪያ ፕሬዝዳንት ሊሆን ይችላል። ምን ማለት መሰላችሁ? በሜዶና በፋርስ መንግስት ጊዜ 120 ሀገሮች በስሯቸው ነበሩ። 120 ሀገር ላይ እንደፈለክ እንድትወጣ ፍቃድ አለ። 120 ሀገሮች እንግዲህ የሚያስተዳድረው አንድ ሰው ነው። የማለት ፊውቸር ለሚመጣው አንድ መንግስት ብሎ ለሚያስቡት መንግስት ለነሱ ምን እያደረጉ ነው? ራሳቸውን ምን እያደረጉ ነው? ፕሪፔር እያደረጉ ነው፣ እያዘጋጁ ነው። ናው በእያንዳንዱ ኔሽን ውስጥ ያሉ ሰዎች ቦርደሮቻቸውን አንስተው ይሄንን እንቅስቃሴ የጀመሩ ሰዓት ኔክስት ለሚመጣው ኪንግ ራሳቸውን ፕሪፔር እያደረጉ ነው። ሶ ኤፍራጥስ የሚወክለው ቦርደርን ነው። በሀገራት መካከል ያለን ቀይ መስመር ነው። ሶ ከዚህ በኋላ ኤክስፔክት የማታደርጓቸው አገሮች አብረው የጦርነት እንቅስቃሴ ላይ ጆይን ሲያደርጉ ልታዩዋቸው ትችላላችሁ። አብረው የጦር ልምምድ ሲያደርጉ ታዩዋቸዋላችሁ። ቦርደር የትኛውም ስፍራ ላይ ቦርደሮች መነሳት ጀምረዋል ማለት አሁን ግሎባሊ መነሳት ይጀምራሉ። አፍተር ዲስ ከዚህ በኋላ ባለው እንቅስቃሴ ውስጥ መነሳት ጀምረዋል። አሊያንሶች፣ ህብረቶች መፈጠር ጀምረዋል። የሚገርማችሁ ደግሞ በፊት በነበረው ታይም ላይ አንዱ ነበር ፋይት የሚያደርገው። አሁን አራቱን ተስማምተው ነው የሚሰሩት።
አራቱም ታስረው የነበሩ ኤንጅሎች አሁን አራቱም ስፈታቸው አንደኛው ኔሽን እዚህ በሚመሰረተው ህብረት ነው አይልህም ጓሄር ነው የሚልህ ሄሎ እኔ ገርናችሁ ጓሄር ነው የሚልህ ቦርደሮችን ነው የሚያነሱት ቦርደሮችን ነው የሚያነሱት ክብር ለኢየሱስ ይሁን ሶ እነዚህ የታሰሩ ኤንጅሎች ተፈተው የሚለቀቁበት ታይም ላይ ከዚህ በፊት ሩል ሲያደርጓቸውን የነበሩን ኪንግደሞችን የመመስረት ፕላን ያላቸው የሚመሰሩትበት መንገድ ከዚህ በፊት በመሰሩትበት መንገድና ስልት ላይ ሆን ይችላል በዛም ኔም ላይ ሆን ይችላል ግን በደንብ ስሙ እያንዳንዱ በፊት የነበሩ ባይብል ውስጥ የተጠቀሱ ኢምፓየሮችን ነዋቸው ኢሞራሊቲ ያለ እዛ ውስጥ ከኔ ጋር ናችሁ ብዙ ነገሮች አሉ እዛ ውስጥ ቤተክርስቲያን አሁን ፌስ የምታረገው እነዚህን ኢምፓየሮች ነው ፌስ የምታረገው እነዚህን ኢምፓየሮች ነው ማለት እስኪ ዘፍጥረት 14 እንክፈቱ ዘፍጥረት 14 ቁጥር 1 በሰናኦር ንጉስ በአምራፌል በእላሳር ንጉስ በአሪዮክ በኤላም ንጉስ በኮሎ ዶጎም በአሕዛብ ንጉስ በቲድዓል ዘመን በደንብ ስሙ በአሕዛብ ንጉስ በማን የሆነ ጂሰስ go back to Genesis ሲላችሁ ዝም ብሎ አይደለም go back to Genesis የሚለው አሁን ያወራቸው ነገስታት በሙሉ የምስራቅ ነገስታት ናቸው ቲዳል የሚባለውን ሰውዬ ሲያወራችሁ የምን ንጉስ ነው ይላል የአሕዛብ አሁን የአሕዛብ ንጉስ ነው የሚላችሁ አይደል ቲዳል ከላይ ያሉ ሰዎች እኮ አማኞች አይደሉም አብርሃምን ፋይት ሊያደርጉት የተሰበሰቡት በሙሉ ምንድናቸው አሕዛብ ናቸው why ለምን ቲዳልና የአሕዛብ እንዳለው ልንገራችሁ እስኪ እንግሊዘኛውን ባይብል አንብቡት he is king of nations ነው የሚለው ያንድ ኔሽን አይደለም የኔሽኖች ኪንግ ነው የምስራቅ ንጉስ ነው ኔሽኖች በሙሉ ለእሱ ነው ቦዳውን የሚያደርጉት ቁጥር 1 king of nations ነው የሚለው አይደል about Tidal came to pass the days of Amraphel king of Shinar Mario king of Geser Tidal is the king of nations nation አይደል nations አሁን የዚህ አብርሃም ጋር የነበራቸውን ጦርነት ሲነግራችሁ from eastern part ነው የመጡት ለምስራቁ ንጉስ ነው የሚላችሁ go back to Genesis ብያችኋለሁ እዛ ውስጥ ካሉ አንደኛው ንጉስ ምንድነው ይላል አስቡት በዛን ዘመን ኔሽኖች ህብረት ፈጥረው አንድ ኔሽን ይበላ ያላቸው አንድ ኪንግ ይበላ ያላቸው ቲዳል የሚባለው ሰውዬ ምንድነው አለ የነሱን ፕሌስ ተቀሰና እነዚህ ሁሉ ሩል የሚደረጉት በማን ነው አላችሁ ቲዳል አሁን ኔክስ የምትዋቸው ጦርነቶች በሙሉ በህብረት የሚደረጉ ጦርነቶች አሁን አይ ቲንክ የተቀሰቀሰ ጦርነት አለ አይደል ቢፎር 2 አመት ምናምን የሆነው እዚህ ዩሮፕ ውስጥ የህብረት ጦርነት እንደው ታውቃላችሁ አንድ ህብረት ውስጥ ገቢያለሽ አትገቢም የሚል ጦርነት ነው ህብረቱ አንደኛውን ሰፖርት ያደርጋል ሌላኛው ህብረት ደግሞ አንደኛውን ሰፖርት ያደርጋል ሄሎ ያገራት አይደለም የብዙ ኔሽኖች ጦርነት ነው ኔክስ የምንሰማቸው እንትኖች እንደዛ ናቸው ቲዳል ምንድነው ይላል king of nations ነው አብርሃም ሪፕሬዘንት የሚያደርገው አሁን ፊዚካሊ ያለችውን እስራኤልም መንፈሳዊቷንም እስራኤልን ነው ያቺ መንፈሳዊ እስራኤል ደግሞ ቤተክርስቲያን ነች አብርሃም ሁለቱ ሪፕሬዘንት የሚያደርገው አብርሃም ከምስራቅ መተው ፋይት ሲያደርጉት ከምስራቅ መተው ፋይት ካደረጉት በላይ አብርሃምን ማን በጣም እንዳስጨነቀው ላሳያችሁ ከነዚህ ኪንጎች መካከል ከምስራቅ ነው የመጡት ከነዚህ ኪንጎች መካከል ቀደም ተነስ ነግሬያችኋለሁ ለምስራቁ ንጉስ ነው ፕሪፔር የሚያደርጉት ቀጣይ የምስራቁ ንጉስ ማን ነው የሚለውን አወራችኋለሁ ቀጣይ ባሉ ፓርቶች ኦር ጌታ ከረዳይ ደግሞ አሁን ነግራችኋለሁ እነዚህ ንጉሶች ቁጥር 1 ላይ የምታነቧቸው ኪንግስ ፍሮም ኢስት ነው የሚላቸው ባይብል ሪፈረንሶችን ገብታችሁ ብታዩ እንደዛ ነው የሚሏቸው ኪንግ ፍሮም ኢስት ነው የሚሏቸው ቁጥር 17 እና 24 እስኪ አንብቡት ያ ምዕራፍ 14 ከቁጥር 17 እስከ 24 በደንብ ስሙ አብርሃም ኤሊየንሶች ጋር ማለትም የብዙ ነገሮች ግሩፕና ህብረት ጋር ነው ጦርነት ያደረገው ከአንድ ግለሰብ ከአንድ መንግስት ጋር ብቻ አይደለም አብርሃም ጦርነት ያደረገው ከኔ ጋር ናችሁ ሁሉም ጋር አብርሃም ጦርነት ሲያደርግ ከነሱ ውስጥ መካከል ደግሞ በጣም የሚገርማቸው የሰዶም ንጉስ የሚባል ደግሞ ነበር በዚህ ሰዶም ማለት በርን ነው
አንደኛ ሚኒንጉ። ሁለተኛ ሚኒንጉ ዴመን ማለት ነው። ሰዶም ሁለተኛ ሚኒንጉ ዴመን ማለት ነው። ሁለተኛ ሚኒንጉ ዴመን ማለት ነው። ኦኬ ቁጥር 17 እና 24 ቁጥር 17 እና 24 ምዕራፍ 14 ቁጥር 17 እና 24 ከቁጥር 17 እስከ 24 ከእርሱ ጋር የነበሩት ነገስታት ወቅቶ ከተመለሰ በኋላ እሺ የሰዶም የንጉስ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። ባይዘው ይሄ ጦርነት የተደረገ ስፍራ ከኤፍራጥስ ወንዝ 10 ኪሎ ሜትር ርቀት ላይ ነው። አብርሃምን ፋይት ያደረጉት ማለት ነው። እሺ የሳሌም ንጉስ መልከጼዴቅም እንጀራና የወይን ጠጅን አወጣ። እሺ እርሱም የልዑል እግዚአብሔር ካህን ነበር። ባረከውም አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን ከእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አሁን ከመልከጼዴቅ በኋላ ማን እንደመጣ ያላችሁ? እሺ አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉስም አብርሃም የማን ንጉስ? የሰዶም ንጉስ። እሺ አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። በደንብ ስም ሰዎችን ምን በለኝ? እሺ ከብቱን ለአንተ ውሰድ አለው። አብርሃምም የሰዶምን ንጉስ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃምን ባለጠጋ አደረግሁት እንዳትል፣ ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን፣ ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ። በደንብ ስሙኝ፣ በደንብ ስሙኝ። ናዎችን ቃል በደንብ ስሙኝ። የሰዶም ንጉስ አብርሃም ጋር መጣና እንደዚህ አለው፣ ሰው ስጠኝ፣ እኔ ደግሞ ምን ሰጣለሁ? ከብት ሰጣለሁ። እኛ ጋር አፍሪካ ሲመጡ ሰው ስጡን፣ እኛስ እንዴት እንሰጣቸዋለን ነው የሚሉ። ከኔ ጋር ናችሁ? እኛ የምናራምደውን አይዲያ የሚያራምድ ሰው ስጡን፣ እኛ በገንዘብ ሳፖርት እናደርጋቸዋለን። ሰዎች ካልሰጣችሁን፣ እኛን የሚመስሉ ሰዎች እናንተ ኔሽን መሀል እንዲንቀሳቀሳችሁ ካልፈቀዳችሁ እርዳታ እንሰጣችሁም እኮ ነው የሚሉ። አብርሃም ጋር መጥቶ እኮ እንደዛ እኮ ነው ያለው። አይ ካን ሳፖርት ዩ አለው። አብርሃም በሁሉም ነገር ልረዳ ምንድን ነኝ ፍቃደኛ ነኝ። የሶዶም ንጉስ ነው። ስለማን እያወራው እንደሆነ ይገባቸዋል። ከኔ ጋር ናችሁ? አብርሃም ግን አለው ኤቭሪቲንግ ጠይቀኝ እሰጥሃለሁ፣ ምንም ነገር ብትጠይቀኝ እሰጥሃለሁ። ካንተ ግን የምፈልገው ምኖችን ነው? ሰዎችን ነው። ጂሰስ ምኖችን ነው? ሰዎችን ነው። አፍሪካ ውስጥ ሲሄዱ ስንዴ እንሰጣቸዋለን፣ ህዝባቸው አይራቡም። እናንተ ግን ምን በሉት ነው የሚሉት? እናንተ ምን በሉ? ሰው ስጡን። ኤቭሪቲንግ ዶላር እንሰጣቸዋለን፣ ብድር እንፈቅድላቸዋለን፣ ሁሉን ነገር እንተንላቸዋለን። እናንተ ግን ምን በሉ? ሰው ስጡ። ዲስ ኪንግ የዚህ ሀገር ንጉስ የሚፈልገው ሰዎች ነው። ምን ማለት ነው ልንገራችሁ? ምን ማለት ነው ልንገራችሁ? ምን ማለት ነው? አሁን ብዙ ሰው የማይረዳውን ነገር ልንገራችሁ። አንዳንድ ስፒሪቶች የማይኖርበት ስፍራ አለ። ፕሌሱን የቀየር ከሳት አይኖሩ። ይሄ ኪንግ ሎጥን ይዩት። ወደዚህ ከተማ ሎጥ ሲገባ የከተማይቷ ፕሮስፔሪቲ አማሎት ነው የመጣው። ሰዎቹ ምን አይነት ላይፍ ስታይል እንዳላቸው ያውቃል። ፕሮስፔሪቲው አማሎት ሰውየው እዛ ገብቶ ነው የቀረው። አብርሃም ጋር መጡና ደግሞ ሊያማለሉት ፈለጉ። እስቲል ናው ድረስ ኔሽኖቻችን እኛ ሀገር መጥተው አፍሪካ መጥተው በገንዘብ እኮ ነው ሊያማለሉ የሚሞክሩት። ይሄንን እንደ ራይት ቁጠሩት፣ ይሄንን እንደ እንትን ቁጠሩት፣ ይሄኛው እንደምን ካውንት አድርጉት። ግን ምን ሰጣቸዋለን? ገንዘብ እንሰጣቸዋለን፣ ሰፖርት እናደርጋቸዋለን፣ በሚሊታሪ እንረዳቸዋለን፣ በሁሉም ነገር እንረዳቸዋለን። ግን ምን በሉ? የእናንተ ሎው ውስጥ ምን አድርጉ? እችን ክተቱ። አሁን ዓለም ዋንጫ ላይ የተፈጠረውን ግብግብ አይታችኋል። ዓለም ዋንጫ ላይ ላይክ ሳምታይምስ ይህን ስናገራውን ብዙ ክርስቲያኖች ደስ ላይላቸው ይችላል። አብርሃም ስለሆነ ነው ኖ ብሎ የመለሰው። አንደር ፖቨርቲ ያለ ሰው ቢያገኝ የስ ይለው ነበር። አንደር ፖቨርቲ ያለ ሰው ቢያገኝ የስ ይለው ነበር። ቢኮዝ ድህነት ማይንድህንም ሉዝ እንድታደርግ ያደርጋል። ዋይ አብርሃም ለምን ኖ አለው እስካልከኝ የአብርሃም ፕሮስፔሪቲ ይበልጣል ከዚህ ሰውዬ ፕሮስፔሪቲ።
ከዚህ ሰውዬ ፕሮስፔሪቲ የአብርሃም ፕሮስፔሪቲ ይበልጣል። የአብርሃም ባለጠግነት ይበልጣል ከዚህኛው ንጉስ ባለጠግነት። አብርሃም ነቲንግ ካንተ ምንም አልፈልግም እኮ ነው ያለው። ምንም ነገር አልፈልግም። ከዚህ ንጉስ ፕሮስፔሪቲ የማን ፕሮስፔሪቲ ይበልጣል? ያውና አሁን የዓለም ዋንጫ የሚዘጋጅበት ሀገር አለ። መጠጥ ነው ብለዋል፣ ብዙ ነገሮችን ነው ብለዋል። ኖ ዋን ምንም ሊያደርጋቸው አልሞከረም። ደቡብ አፍሪካ የተዘጋጀ ጊዜ ግን ኤቭሪቲንግ ይሄን አድርጉ ሲባል የአፍሪካ ኔሽን ኖ ማለት አልቻለም። እሺ ነው ያለው። መጠጥ ፈቀደ። በአፍሪካ ኔሽን ውስጥ የማይፈቀዱ ሰዋዊ ነገሮችን ይሄ አጋንንታዊ ነገሮችን በሙሉ ፈቀደ። የስ አለ። ኳታር ጋር ለምን እንደለመደው ሲመጣ ነው አለ because they have money እንደ ዲፌንስ ፎርስ ነው። the moment money ያለ ሰዓት ለመኒ ባውዳውን አታረግም። መጽሐፍ ቅዱስ መኒ ዲፌንስ ነው ይላል። ኳታር ጋር መጥቶ ያንን ነገር ለማድረግ ሲሞክሩ ኳታር ነው አለች because አፍሪካ አይደለችም። የሆነ ነገር ሰጥሻለሁ ብለህ አታማላትም። they are prosper ያደረገው ሀገሮች ናቸው። የሆነ ነገር ነጻችሁና ይሄን ነገር ፍቀዱ አትላቸው። ሳውዝ አፍሪካ ሽል ትችላለች። የሆነ ሰንበዲ ሽል ይል ይችላል። እነዚህኞቹ ግን ኖ ነው የሚሉ because they have money. so ይሄኛው ኪንግ ሰዎችን ወደ ራሱ የሚጠራውና የሚያማልለው በደንብ ሌሎች ኪንጎች በሙሉ ጦርነት ገጥመዋል። ከዚህ ኪንግ ውጭ ከምስራቅ የመጡት በሙሉ ጦርነት ገጠሙና ይሄኛው ትቶት አብርሃምና እናንተ ድርድር እናድርጋለን። በቃ I don't want anything from you ፋይት ላረግም አልፈልግም። በቃ ፋይት ማድረግ እንኳን አይፈልጉም። ታውቃላችሁ ፋይት ላረግ አልፈልግም፣ ግን አንድ ነገር እናድርጋለን። አንተ ሰው ስጠኝ፣ እኔ በሁሉም ነገር ምልሃለሁ። ወላ ተመልሰው ቢመጡብህ እንኳን ምልሃለሁ። some churches በፊት ጥንታዊ የነበሩ ኢትዮጵያ ውስጥ ያሉ ቸርቾች ናው ምንም አይነት ሳፖርት እንደሌላቸው ታውቃላችሁ። from outside በፊት ይረዱ የነበሩ ኢትዮጵያ ቸርቾች አሁን አይረዱ because ይሄንን አክሰፕት አድርጉ ሲባሉ ነው ብለዋል። ከኔ ጋር ናችሁ? እንድንረዳችሁ ቤተክርስቲያናችሁ ውስጥ ይሄንን ፍቀዱ ሲባሉ ኖ ብለዋል። ስለምን እያወራው እንዳለ ይገባችኋል። በዛ ምክንያት እርዳታውን አቋርጠውባቸዋል። አንዳንዶች ደግሞ ሲላው ድረስ እርዳታው ተቀጥሎላቸዋል። በደምብ አብርሃም ጋር እኮ ነው የመጡት። አብርሃም ጋር መጣ። የእምነት አባት የሚባል አብርሃምን መጥቶ እኮ ነው ቻሌንጅ ያደረገው አብርሃምን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። ኔክስ እነዚህ ኔሽኖች አላይን ፈጥረው እንትን ያሉ ሰዓት በጣም ፕሮሞት የሚያደርጉት እንቅስቃሴ አሁን የነገርኩህ እንቅስቃሴ ነው። ሎክድ የነበሩ ኔሽኖች ለእንደዚህ አይነት እንቅስቃሴ አሁን ድንበራቸውን ማንሳት ይጀምራሉ። ፈልገው እንዳይመስልህ ማማ ላይ የቀረበላቸው በወዳውን ማድረግ ይጀምራሉ። ስንዴ አንሰጣችሁም የተባሉ በወዳውን ማድረግ ይጀምራሉ። የኤፍራጥስ ወንዝ መረቅ የቦርደር መነሳትን ነው የሚገልጸው። በነገስታት መካከል የሚፈጠርና አላይመንት ወይም ህብረትን፣ ግንኙነትን፣ ትብብርን ነው ስፒሪት ሬለም ላይ የሚገልጸው። ትብብሩ የተፈጸመ ሰዓት ግን በኃይል የሚነሱ ነገሮች አሉ። የመጀመሪያው ነገር ከጦር መሳሪያ ጋር የተገናኘ ነገር ነግሬያቸዋለሁ። ባቢሎን ግንብ የተገነባበት ብቸኛ ምክንያቱ ፍሮም ሄቨን የሚመጡ አካላትን ፋይት ለማድረግ ነው። በጊዜው ይሄ ግንብ የነበረበት ታይም ላይ የነበሩ የተገኙ መጽሐፎች አሉ፣ በሸክላ ላይ የተጻፉ መጽሐፎች። ከነሱ መጽሐፎች አንዱ ጊልጌሜሽ የሚባል መጽሐፍ ነበረ። ጊልጌሜሽ የሚባለው መጽሐፍ የዛ ፐርሰን ኔሙን ራሱን ጊልጌሜሽ እያለ ነው የሚጠራው። ገና ጽሁፉ ሲጀምር how God እንዴት ምድርን ዲስትሮይ እንዳረጋት አባቶቹን እየጠየቀ ነው መጽሐፉ የሚጀምረው። በእንደዚህ ደን ፌስ ለማድረግ ነው ጋድ። አሁን ጋድ እግዚአብሔር ውሃ ድጋሚ አመጥቶ ምድር የሚያጠፋት ከሆነ የኛ ግንብ ከውሃው ይበልጣል። ውሃም ማያስገባም ከውሃው በላይ ነው። because የውሃው ከፍታ ስለታወቀ ከውሃው ከፍታ በላይ ምን ብለናል? ምንም አይነት መክሰፍት ቢያመጣ ጋድን ምን ማድረግ እንችላለን? ሬዚስት ማድረግ እንችላለን። ሁለተኛ ደግሞ ውሃውን ትቶ ደግሞ from heaven የሆነ ኤንጅል ከላከ ፋይት ማድረግ እንችላለን። we have strings, we have መሳሪያ, we have እንትን ነው። so ኔክስት የምትዋቸው ሁለቱ እንቅስቃሴዎች
ከህዋው ከሚመጡ እያሉ የሚመጡ ፍጡራን ጋር እያሉ ይነግሯቸዋል። አፍተር ዚስ በጣም ሰማላችሁ እነሱ ጋር ፋይት ልናደርግ ይሏቸዋል። ሁለተኛው እንቅስቃሴ ደግሞ አሁን የነገርኳችሁ እንቅስቃሴ ነው። አብርሃም ጋር መጥቶ ገንዘብ ነው ያቀረበለት። ሳምታይምስ ላይፍ ምን መረዳት አለባችሁ መሰላችሁ? በህይወታችሁ ውስጥ ምን መረዳት አለባችሁ መሰላችሁ? ሰዎች እጅግ በጣም የራባቸው ሰዓት መንገድ ላይ እንጀራ 3 ቀን የቆየ እንጀራ ተጥሎ ቢያገኙ ከመብላት ወደ ኋላ አይሉ። ቢኮዝ በጣም ሲርባችሁ ያገኛችሁትን በሙሉ ስትበሉ እንኳን አትመርጡ። ሰዎች በጣም ሲርባቸው የሚበሉትን እንኳን አይመርጡ። ብድግ አድርገው ያገኙትን ነገር ሁሉ ዳፋቸውን የሚከቱት። ፖቨርቲ ልክ እንደዛው ነው። አንደር ፖቨርቲ ስትሆኑ ይሄን ነገር ይሄኛውን ነገር እምቢ ማለት አትችሉ። እነዚህ አራቱ የታሰሩ ኤንጅሎች ዳይሬክት ነገስታት ጋር ነው የሄዱት። ነገስታቶችን ማጠንከር ከቻሉ ኔሽኖቹ ስር ያሉ ፖፑሌሽኖች እነሱን ያስጨንቋቸው። በዛው ሩል መሰረት በዛው እንቅስቃሴ መሰረት ሁሉም እንደሚነዳ ያውቃሉ። ከኔ ጋር ናችሁ? አብርሃም ጋር መጥቶ አብርሃምን የተደራደረው በመኒ ነው። ምን ማለት መሰላችሁ? the moment ንጉሱ አብርሃም ጋር ሲመጣ ምን አይነት እንቅስቃሴ እንደተጠቀመ ልንገራችሁ። ናው የዚህ ግሩፕ አባል ከሆንክ ይሄኛው የፋይናንሻል ኦፖርቹኒቲ ይከፈትልሃል የሚል ማሟያ ያቀርቡልሃል። ይሄኛው የሥራ በር ይከፈትልሃል ይሉሃል። ካንተ የተሻለ ነገር ለነሱ እንዳለ ይነግሩሃል። ካንተ የተሻለ ራይት ለነሱ እንደተሰጠ ይነግሩሃል። ከኔ ጋር ናችሁ? ካንተ የሚበልጥ ራይት፣ ካንተ የሚበልጥ ኤቭሪቲንግ እንደተሰጣቸው ምን ይልሃል? ይነገርሃል። ስለሚነገርህ ፎሎ ታደርጋቸዋለህ። ፎሎ ታደርጋቸዋለህ። ምን ስለሚልህ በቃ የሚነገርህ በሙሉ ይሄ ነው። ከኔ ጋር ናችሁ? ልጅህን ትምህርት ቤት አለመላክ አትችልም። ስራ ቦታ ውስጥ ለሚፈጠሩ ነገሮች በሙሉ ኖ ማለት አትችልም። ቢኮዝ ኖ እንዳትል ሎክ ያደረገህ ምንድነው ካልክ ፖቨርቲ ነው። እነሱ ለሚሉ በሙሉ የስ እንድትል ያደረገህ ፑር መሆንህ ነው። ለዛ ነው ስለ ፋይናንሻል ነገር ሲጸልይ ማበርን ያለብህ መጮህን ያለብህ። አብርሃም ሬዚስት ያደረገው ፋይናንስ ስላለው ነው። ከኔ ጋር ናችሁ? ፋይናንስ ስላለው ነው። አብርሃም ፋይናንስ ስላለው ካንተ ምንም አልፈልግም አለው ነው። እናንተ ከናንተ ምንም አንፈልግም የምትሉበት አቅም የላችሁ። ሄሎ ስራ ቦታ ላይ ለሚፈጠሩ ነገሮች በሙሉ ከናንተ ምንም አንፈልግም የምትሉበት አቅም የላችሁ። that is why አጎንብሳችሁ የምትሰሩት። ዛሬ እግዚአብሔር ፋይናንሻል ምንጮቻችሁን ሁሉ እንዲከፍትላችሁ ጸልያለሁ። አሜን። ባለም ዙሪያ ሁሉ የምታዩ ቪወሮች በሙሉ ዛሬ እናንተ ፋይናንሻል ምንጮች ሁሉ እንዲከፋፈቱ ጸልያለሁ። አሜን። በጌታ በኢየሱስ ስም ኃይል እንዲከፋፈቱ ጸልያለሁ። አሜን። እግዚአብሔር እንደ አብርሃም ባለጠጋ እንዲያረጋችሁ ጸልያለሁ። አሜን። እንደ አብርሃም ባለጠጋ እንዲያረጋችሁ ጸልያለሁ። አሜን። እንደ አብርሃም ባለጠጋ እንዲያረጋችሁ ጸልያለሁ። አሜን። በደንብ ስሙኝ። ናው እነዚህ እንቅስቃሴዎች ኢቭን ኢትዮጵያ ውስጥ ኤርትራ ውስጥ በጥቂትም ቢሆን አሉ። አሁን ያወሯችሁ ሰዎቹ እዚህ ውስጥ የገቡበትን ምክንያት በጠይቋቸው ግን መኒ ነው። ከኔ ጋር ናቸው? ለነዚህ ሰዎች ኦፈር ያደረጉላቸው መኒ አለ። ኦፈር ያደረጉላቸው ኦፖርቹኒቲ አለ። ኦፈር ያደረጓቸው መኒ አለ። the moment የዚህኛው ግሩፕ አባል የሆንክ ሰዓት ቪዛ ኦፈር ሊያደርጉልህ ይችላሉ። መኒ ኦፈር ሊያደርጉልህ ይችላሉ። አክሰሶችን በሙሉ ላንተ እዚህ ሊያደርጉልህ ይችላሉ። አንተን ማሰገድና አንተን በእነሱ ቁጥጥር ስር ማድረግ የሚፈልገው ላንተ የሆነ ነገር በመስጠት ነው። ለዛ ነው ድህነትን በጣም የምጠላው። ድህነትን እጅግ በጣም ነው የምጠላው። ለዛ ነው ስለ ኢትዮጵያ ብልጽግና ኦልዌይስ የምጸልየው። ለዛ ነው ስለ ኤርትራ ብልጽግና የምጸልየው። ቢኮዝ ፖቨርቲ ራይትህን ይነጥቃል። ፑር ስትሆን ሁለት እድል ያለ ወይ መሞት ኖ ብለህ መሞት ወይም ህሊናህን መሸጥ። ከሁለቱ ውጭ ምንም አይነት እድል የለህም። ከኔ ጋር ናችሁ? ደሞመንት አንድ ሰው ፑር የሆነ ሰዓት ይሄንን አድርግ ሲባል አላደርግም ብሎ መሞት ወይም አደርጋለሁ ብሎ ህሊናውን መሸጥ። የሚፈልገውን ነገር የማድረግ እንኳን ራይት የለውም።
ሰዎች ፑር የሆኑ ሰዓት ሉዝ የሚያደርጉት ራይታቸውን ነው። ከኔ ጋር ናችሁ? የሆነ አካል መጥቶ ይሄን ነገር የሚጭንብህ ያ ማለት አንተ ፐርሰናሊ የመምረጥ ቻንስህን በሙሉ ሎክ ያደርጉብሃል። ምን ማለት መሰላችሁ? ልጆቻችሁ ላይ ራይት እንዳይኖራችሁ እኮ ነው ያደረጓችሁ። ልጆቹ የኔ ናቸው። የኔ ልጆች ላይ ራይት አላቸው። ልጆቹ ግን የኔ ናቸው። ዋይ the moment ፑር የሆንክ ሰዓት ማንም ሰው እየመጣ እጁን አንተ ላይ መጫን ይችላል። ፑር የሆንክ ሰዓት ማንም ሰው እየመጣ እጁን አንተ ላይ መጫን ይችላል። ፑር የሆንክ ሰዓት ማንም ሰው እየመጣ እጁን አንተ ላይ መጫን ይችላል። ከዚህ በኋላ በጌታ በኢየሱስ ስም ደህንነት በእናንተ ቤተሰብ ውስጥ፣ ደህንነት በእናንተ ህይወት ውስጥ፣ ደህንነት በእናንተ ስራ ውስጥ እድል ፈንታ እንዳይኖረው ጸልያለሁ። እድል ፈንታ እንዳይኖረው ጸልያለሁ። ባለጠጋ የሚያደርግ የእግዚአብሔር እጅ በእናንተ ጉዳይ ላይ እንዲንቀሳቀስ ጸልያለሁ። ባለጠጋ የሚያደርግ የእግዚአብሔር እጅ በእናንተ ጉዳይ ላይ እንዲንቀሳቀስ ጸልያለሁ። በእናንተ ጉዳይ ላይ በኃይል እንዲንቀሳቀስ ጸልያለሁ። በእናንተ ጉዳይ ላይ በኃይል እንዲንቀሳቀስ ጸልያለሁ። በኃይል እንዲንቀሳቀስ ጸልያለሁ። በኃይል ፕሮስፐር እንድታረጉ ጸልያለሁ። በኃይል እንድትበለጽጉ ጸልያለሁ። በኃይል እንድትበለጽጉ ጸልያለሁ። በኃይል እንድትገዙ ጸልያለሁ። በደንብ ስሙ። ኦል ይሄኛው ንጉስ መቶ ኤቭሪ ታይም የሚያስጨንቀው አፍሪካ ነው። ታውቃላችሁ? የኛ ተቃራኒ የሆኑ አረብ ኔሽኖች አሉ። ማንንም ያስጨንቃቸው because they have money። ለነሱ ሊያቀርብ የሚችለው ማማለያ የለው። እነሱ በሩ ጋር መተው አንኳኩተው ይሄን አድርጉ ይሄን ሰጣችኋለን አይሏቸው። ከኔ ጋር ናችሁ? because ኖ ማለት ይችላሉ። ኖ ማለት ይችላሉ። በራቸውን መዝጋት ይችላሉ። ሎክድ ማድረግ ይችላሉ። we Africans በጌታ በኢየሱስ ስም ጸልያለሁ። አሜን። የመጀመሪያው ጥቁር ባለጠጋ ሰው እናንተ እንድትሆኑ ጸልያለሁ። አሜን። እግዚአብሔር በኃይል የእናንተን የፋይናንስ ምንጮች እንዲከፍታቸው ጸልያለሁ። አሜን። በኃይል እንዲከፍታቸው ጸልያለሁ። አሜን። ባለጠጋ መሆን የምንፈልገው ማንንም መጥቶ እጁን እንዳይጭንብን ነው። አሜን። ባለጠጋ መሆን የምንፈልገው ራይታችንን ኤክሰርሳይዝ ለማድረግ ነው። አሜን። ባለጠጋ መሆን የምንፈልገው ፑር በመሆን ምንም ነገር ሉዝ ማድረግ ስለማንፈልግ ነው። አሜን። ፑር በመሆን ምንም ነገር ሉዝ ማድረግ ስለማንፈልግ ነው። አሜን። አብርሃም አንተ እንኳን ችግር የለውም የኛ ሜምበር ባትሆን እኮ ነው ያለው። ካንተ ውስጥ ካሉ ካንተ ኔሽኖች መካከል ሰው ስጠን እኮ ነው ያሉት። አንተ የፈለከው ላይክ አንተ የተቃወምክ ምን መኖር ይችላል። ከኔሽኖች መካከል ግን ሰው ስጠን ያሉት። በጌታ በኢየሱስ ስም የትኛውም የአፍሪካዊ መሪ አምሮ ዝግ እንዲሆን ጸልያለሁ። አሜን። ለእንደዚህ አይነት ጉዳይ አምሮ ዝግ እንዲሆን ጸልያለሁ። አሜን። አፍሪካ ፕሮስፐር እንድታረግ ጸልያለሁ። አሜን። አፍሪካ ውስጥ ያሉ ኔሽኖች ሁሉ ወደ ባለጠግነት ውስጥ እንዲገቡ ጸልያለሁ። ነገሮቻቸው ሁሉ እንዲከፋፈቱ ጸልያለሁ። የእግዚአብሔር እጅ በኃይል እንዲዘረጋላቸው ጸልያለሁ። በኢየሱስ ስም እንዲዘረጋላቸው ጸልያለሁ። ባለጠጋ የሆኑ ክርስቲያን መሪዎች እንዲነሱ ጸልያለሁ። ባለጠጋ የሆኑ ክርስቲያን ዜጎች እንዲነሱ ጸልያለሁ። ባለጠጋ የሆኑ ሰዎች ከአፍሪካ ላይ እንዲነሱ ጸልያለሁ። በኢየሱስ ስም ኃይል እንዲነሱ ጸልያለሁ። የእግዚአብሔር እጅ በኃይል እንዲንቀሳቀስ ጸልያለሁ። ከዚህ ሰዓት ጀምሮ ድህነት በእናንተ ዲክሽነሪ ውስጥ እንዳይታወቅ ጸልያለሁ። በኃይል ፕሮስፐር እንድታረጉ ጸልያለሁ። በኃይል ፕሮስፐር እንድታረጉ ጸልያለሁ። በኃይል ባለጠጋ እንድትሆኑ ጸልያለሁ። ነገሮቻችሁ ሁሉ እንዲከፋፈቱ ጸልያለሁ። እግዚአብሔር አዲስ ነገር በእናንተ ህይወት ላይ እንዲያበቅል ጸልያለሁ። ያልኩት በህይወታችሁ ላይ ጸና። በኢየሱስ ስም ኃይል ሻሎም። ሁላችሁም ብሩካን ናችሁ።